ደስ ብሎ ቀላ ያለ የሚጣፍጥ ቆንጆ ቀይ ጥብስ አሰራር ነው ዛሬ ይዤላችሁ የመጣሁት። ዳይስ ኪችን ነኝ። እንዴት ናችሁልኝ? ወደ አሰራሩ እንሄዳለን። መጀመሪያ ስጋችንን እንከትፋለን። የተጠቀምኩት የበግ ስጋ ነው። እናንተ ደስ ያላችሁን መጠቀም ትችላላችሁ። ከአከታተፉ ጀምሮ ማሳያችሁ ብዙ ላጤ ቤተሰቦች ስላሉኝ ከመጀመሪያው ጀምሮ ማየትም ይፈልጋሉ። ለዛ ነው። በመቀጠል መጥበሻችንን እናገላለን። ዘይት እንጨምራለን። ዘይቱ ጋለ ሲልልን የከተፍነውን ስጋ እንጨምራለን። ስጋውን ከጨመርን በኋላ ያማሰልን ውሃውን በደንብ ሲተፋ ውሃውን ወደ ሳህን እንገለብጠዋለን። እዚህ ጋር ውሃውን ለበኋላ እናስቀምጥና ከዛ ስጋችን ላይ ሽንኩርት እንጨምራለን። ለጥብስ እንደሚሆን አድርገን በስላይስ እንከትፈዋለን። በዚህ መልኩ ሽንኩርታችንን ካዘጋጀን በኋላ ስጋው ላይ እንጨምረዋለን። ከዛ ትንሽ ሽንኩርቱን ከጠበስነው በኋላ በርበሬ ግማሽ ሾርባ ማንኪያ የሚሆን ጨምረን አነስተኛ ሙቀት ላይ አድርገን በርበሬውን ትንሽ ጠበስ እናደርገዋለን። በመቀጠል የፈረንጅ ቃሪያ በስላይስ ከትፈን መጨመር እንችላለን፣ ግዴታ አይደለም። እንዲሁ ከለሩን እንዲያምር ያደርገዋል። የፈረንጅ ቃሪያ ቶሎ ስለማይበስል ቀድመን እንጨምረዋለን። ሮዝመሪ እንጨምራለን። ደረቅ ሮዝመሪ ስለተጠቀምኩ ነው ቀድሜ ጨመርኩት። እርጥቡን ከሆነ መጨረሻ ላይ። ከዛ ነጭ ሽንኩርት 1-3 ፍሬ ፈቅፍቀን እንጨምራለን። ትንሽ በርበሬውን ከጠበስነው በኋላ ቲማቲማችንንም እንከትፋለን። ቲማቲም ውስጡ ያለውን ፍሬ ብናወጣው ቆንጆ ነው። ያወጣነውን ፍሪጅ አድርገን ወጥ ስንሰራ መጠቀም እንችላለን። ከዛ ጥብሳችን ላይ እንጨምረውና ቲማቲሙንም ትንሽ ለብ እናደርገዋለን። በመጨረሻ ቃሪያችንን እንከትፋለን። ፍሬውን እናወጣለን። ከዛ በስላይስ እንከታትፈዋለን። ቲማቲሙ በጣም መብሰል አይጠበቅበትም። ትንሽ ለብ ካለልን በኋላ ቃሪያ እንጨምራለን። ከዛ እንደዚሁ ደረቅ ጥብስ የምትፈልጉ ከሆነ በዚህ መልኩ ማውጣት ትችላላችሁ። ግን ረጠብ ያለ መረቅ ያለው እንዲሆን ከፈለጋችሁ የቀደሙን መረቅ እንጨምራለን። ትንሽ ቅቤ ጣል አድርገን ጨው እናደርጋለን። አነስተኛ ሙቀት ላይ አድርገን ከድነን 1-2 ደቂቃ እንጠብቀዋለን። መጨረሻ ጥብሳችን ደርሷል። በትኩሱ ከእንጀራችን ጋር አቅርበን መብላት ነው። ምናልባት እንጀራ የማታገኙበት ሁኔታ ላይ ሲሆን ከሩዝ ጋር ራሱ ብታቀርቡት ቆንጆ ማባያ ነው የሚሆነው። እንዲህ አንድ ላይ ከሰራን በኋላ ባቀምሳችሁ ባጎርሳችሁ ደስ ይለኝ ነበር። እንደዚህ የስጋ ቪዲዮ ነገር ሰራ ብዙ ጊዜ በተለይ ነፍሰ ጡር እህቶቼ አማርኛ ጓጓሽን የምትሉኝ በጣም ይቅርታ ስላጓጓችሁ። ባጎርሳችሁ ባቀምሳችሁ ደስ ባለኝ ነበረ። ስለተከታተላችሁኝ አመሰግናለሁ። በሌላ ስራ ቪዲዮ እንድንገናኝ ዳይስ ኪችንን ፎሎ ማድረግ አትርሱ። ቻው።